ያሉ ጤና ይስጥልኝ ኮሎኔል ጤና ይስጥልኝ ተስፋዬ ጤና ይስጥልኝ ሽሎሞ በመጀመሪያ እንግዲህ በድጋሚ ስለተገናኘን በጣም እናመሰግናለን ጊዜውትም ስለሰጡን እንግዲህ የጋዛን ሁኔታ ጠቅለል ባለ ሁኔታ ተጨባጭ ሁኔታዎች ከጠየቅን በኋላ አሁን ደግሞ በእውነት ሐማስ ፊቱን ወደ ዩዳና ሰማሪያ አዙሯል የሚባለውና ከሰሞኑ ደግሞ ወታደራዊ ትሬኒንግ የተደረገበት ልምምድ የተደረገበት ሁኔታዎች ታይተዋል በመጀመሪያ እስቲ ጋዛ ላይ ትኩረት እናድርግና ኮሎኔል ከሰሞኑ የሚወጡ መረጃዎች አሜሪካ በጋዛ ሰርጥ አካባቢ ኃይሏን የበለጠ ለማስፋት ጥረት እያደረገች ነው እንደውም እየተዘጋጀችበት ነው የሚል መረጃዎች እየወጡ ነው በዚህ ጉዳይ ላይ እንዴት ነው ምን ይላሉ አቶ ኮሎኔል ሐማስ እንዳደገበት ማወናበዱን ቀጥሏል ሐማስ አንድ ነገር ብቻ ነው የሚፈልገው እሱም መልሶ ተደራጅቶ ጋዛን ወስተዳድሮ መሳሪያውን ሳይፈታ በተቻለው መጠን ልክ እንደ ጥቅምት 7 ቀን መልሶ በእስራኤል ላይ ሽንፈትና ቴሮሪዝም መፍጠር ነው አሁንም እንደምታየው ብዙ የሚጣረበትን ድርድር በጣሰ መልኩ አንደኛ የታገቱ ወገኖቻችን ሙሉ በሙሉ አልመለሰም እስካሁን 3 የእስራኤል ዜጎች በጋዛ ውስጥ ይገኛሉ ከሞላ ጎደል ከ3ቱ ሁለቱን ያሉበትን ቦታ በደንብ ሐማስ ያውቃል የሚል መላምልትም አለ ስለዚህ ሐማስ ምን ጊዜም በአሁኑ ሰዓት ተደራዳሪዎችም እንግባን ነውጣ አዛን መሳሪያውን እናስፈታ ሐማስ መሳሪያውን እናስፈታው አዛት መልሶ ተቋቋም ለሱ ደንቶ አይደለም ሐማስ የሚፈልገው በአሁኑ ሰዓት አንደኛ እነዚህ በእኛ በያዝነው ቦታ የሚገኙ ከ150 እስከ 200 የሚሆኑ ቴሮሪስቶች የኛን ወታደሮች በዚሁ በስምምነቱ መሰረት ጦር በማይከፈትበት ሰዓት 4 ወታደሮቻችን እስካሁን ገለዋል ስራቸው በዋሻው እንዳሉ ሆነው ወጥተው ወይንም ወታደር ለመጥለፍ ነው አለበዛም ወታደሮቻችን ለመጉደል ነው ስለዚህ እነዚህ ቴሮሪስቶች 150 ሆኑ 200ዎች አንደኛ እጅ መስጠት አለባቸው ሁለተኛ መሳሪያቸውን መቀማት አለባቸው ሶስተኛ ፊታቸው ተሸፍኖ የእጃቸው ከኋላ ታስሮ መሄድ ያለባቸው ወደ እስራኤል ሀገር እስር ቤት እንጂ ከዛም ወደ ፍርድ ቤት መቅረብ እንጂ የእስራኤል መንግስት እነዚህ ቴሮሪስቶች ብዙ የኛን ወታደሮች የጎዱ የጠለፉ የተኮሱ ፈንጅ ያደረጉ መሳሪያ ያመርቱትን ለሐማስ መስጠት የለበትም እንዲያው ሐማስ በአሁኑ ሰዓት ራሱን እያደራጀ መሳሪያ በግብጽም ሆነ በአንዳንድ በአየር እየተቀበለ በራክፋት እንደሚሉት እየተቀበለ ራሱን ለማንሰራራት ሞክሯል ትራምፕ ያሉት አባባል ወይም ስምምነት ምንም እንኳን በሌላው ሀገር ይሰራ ይሆናል በመካከለኛው ምስራቅ በተለይ በአዛ ላይ ይሄ ነገር ትልቅ ፈተና ላይ ነው አሜሪካ ኮማንድ ፖስት እንደምታውቀው አለ እስካሁን ድረስ አልገባም እነሱም ይፈልጉት አሁንም ቢሆን ቁሳቁስ አግቡልን ምግብ አግቡልን ውሃ አግቡልን ነው እንጂ እና እዚህ ላይ ኮሎኔል ግን ከሰሞኑ እንግዲህ ረጅም ጊዜ አለፈ የመጀመሪያው ምዕራፍ ስምምነት ከተካሄደ አሁን ወደ ሁለተኛው ምዕራፍ ለመዘዋወር እንቅፋት ሆነ የተባለው በአሁን ሰዓት እነዚህ 200 አሸባሪዎችን ነው እስካሁን ድረስ ሐማስ ያለበት ሁኔታ ምን ያለው ራሱን እያደራጀ ነው ራሱን እየገነባ ነው እንዴት ነው ጋዛ ውስጥ ለትክክል ራሱን እየገነባ ነው ራሱን እያደራጀ ነው ሐማስ እንደሚመስለኝ ከሆነ ስምምነቱን ተመርኩዞ መሳሪያውን መፍታት ነበረበት አዛን ለሌላ ገዥ መስጠት ነበረበት ያ እንዳይሆን በየቀኑ ሰበብ እያመጣ በየቀኑ ይሄን አምጉል ያለ በእኛ እጅ ያሉ ወታደሮች በየትም ታምር በየትኛው መስፈርት ለሐማስ ቡድን እንደገና ተጨማሪ ኃይል መሆን የለባቸው እኛ መከላከያ ኃይል ቢቻል እስከነዋሻው ማፍረስ ነበረበት ይህ ግን ምናልባት በአለም ፍርድ ቤት ለሚያስጠይቀው በቀደም ሲል እንዳልኩት ተይዘው ወደ እስር ቤት መምጣት አለባቸው በእስራኤል ሀገር ውስጥ ካልሆነ ግን ተጨማሪ ኃይል እየሰጠ ነው ስለዚህ ሐማስ እንደምታየው ነው ቱርክም በአሁኑ ሰዓት አልገባም እያለች ነው
ካታርም እንደዚህ ወደ እጇን ወደ ኋላ አድርጋለች። ግብጽና እስራኤል እንዲሁም አሜሪካ ቢሞክሩም በወታደሮቻችን ወይም በአሜሪካው ኮማንድ ፖስትም እስካሁን ድረስ ሙሉ ስምምነት የለም። እንዴት ይሁን የሚለው በተለይ በስምምነቱ መሰረት ካታር እዚህ ውስጥ ነበረችበት። የእስራኤል መንግስት የካታር ወታደሮች ጋዛ ውስጥ ገብተው ጋዛን እንደገና መሳሪያ እንዲቀበሉ ወይም የሐማስን መጋዘን እንዲያፈርሱ አትፈቅድም። የሚሆንም አይመስለኝም። ካታር እንደምታውቀው ምንም እንኳ የመጀመሪያው ድርድር ላይ ጥሩ ስርዓትን ስራ እንጂ ዞሮ ሐማስ እና ካታርም ሆነ ቱርክ አንድ ስለሆኑ የእስራኤል ጥያቄም መቀበል አለበት። እንደሚመስለኝ ከሆነ የእስራኤል መንግስት ትልቅ ተጽዕኖ አለበት። ትልቅ ተጽዕኖ እንዲያው ግልጽ አድርጌ በነገራችሁ እነዚህን ሰዎች ልቀቁ፣ ይህንን አድርገላችሁ እያሉ ነው። እንግዲህ በፖለቲካው ዓለም ምናልባት የማናውቀው ስውር ነገር ሊሆን ይችላል። በአንድ በኩል ምናልባት ትራምፕ ስጡ የሚሉት ትራምፕ እንደምታውቃቸው ይህን ነገር ይለቀቁ የሚሉበት ምክንያት ሊኖር ይችላል። ምክንያቱም ሐማስ እምቢ እንደሚልና ጥርቁ እንደማይስፈታ ስለሚያውቁ ምናልባት ለእስራኤል ወደፊት የይሁዳ በሰማርያን ሁኔታ ወደ እስራኤል ግዛት ለመወሰን የሚችሉበት ጊዜ ይመጣል ማለት ነው። አቶ ሽሎሞ ጥያቄ ካሉት? ኮሎኔል መኮንን አሁን እነዚህን ሰዎች ማለት ነው ውጡና ወደ አዛ ተመለሱ ማለት ይውጡና ወደ አዛ ተመለሱ ማለት አዛ ዛይጦር መሰራ አላቸው ይጠብቃቸዋል። ያን ይዘው መጥተው እኛን ሊዋጉ ነው። ስለዚህ የአሜሪካ መንግስት አሁን በዚህ ላይ ምን አይነት ሚና እየተጫወቱ ነው? እስራኤል ለምሳሌ በምንም አይነት መንገድ ትራምፕ ያቀረበው ፕሮፖዛል እስራኤል አልሰረዘችም ወይም ደግሞ እሷ ምንም ያደረገችው ነገር የለምና ቱርክንና ኳታርን በተመለከተ የነሱ ወታደሮች መጥተው አዛ ይግቡ ማለት ወተቱን ድመቱን ጠብቀው ማለት ነው። ስለዚህ እንዴት ሊሆን ይችላል ማለት አሁን እስካለንበት ሁኔታ ኳታሮችና ቱርኮች ሐማስን ለማዳን እንጂ ሐማስን የጦር መሳሪያ ለማስፈታት አይደለም ጥረት እያደረጉ ያሉት እና ይህ ባለበት ሁኔታ የአሜሪካ መንግስት በእስራኤል ላይ የሚያደርገው ጫና ልክኛ እኮ የ52ኛው አገር አድርገው አዩን እኮ ትራምፕ ልክኛ መንግስት እንደሌለን አገር እንደሌለን ሐሳብ እንደሌለን በእስራኤል ላይ የሚደረገው ጫና እንዲያውም አልፈው ወደው ዛሬ ለፕሬዝዳንት ሄርጾግ ደብዳቤ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የፍርድ ጉዳይ እንዲቆም እና ይቅርታ ይደረግለት ብለው ጻፉ። ይህ ሁሉ የሚያሳየው ምንድነው? ከማይገቡት የሚገቡ ለምን ነው ትራምፕ? እኔ ትራምፕ በዚህ ውስጥ ለምን ጻፉ ለምን ገቡ በሚለው ሁኔታ የምናገረው ነገር የለኝም። ትራምፕን ሁላችንም እናውቃቸዋለን። ግን ትራምፕ ለእስራኤል ሀገር ምክንያቱም እንደሚወጡት መረጃዎች አሁን አንተ እነዚህን 200 ሰዎች ካሉበት ቦታ አውጣቸው፣ እኔ ደግሞ አንተ የፍርድ ጉዳይ እንዲቆምልህ አረግልሃለሁ የሚል ስምምነት አለ ተብሎ በጋዜጦች አሁን እያነሱ እየጣሉት ነው። ስለዚህ የጠየቀው ጥያቄ እንዳለው ነው። መረጃም ማስረጃም ስለሌለኝ የተባለውን ነገርም ስላልሰማሁ ይሄን እንለፈው። ግን እንደሚመስለኝ ከሆነ ትራምፕ እነዚህን ሰዎች ይልቀቁ ያሉበት ምናልባት በአደራዳሪያቸው በኩል በልዩ ተወካዮቻቸው በኩል የሚያውቁት ነገር ሊኖር ይችላል። ሐማስ ያለምንም ጥርጥር መሳሪያ አልፈታም እያለ እየተናገረ ስለሆነ ያንን እንደ ስምምነቱን በመጣስ ቆጥረው አንደኛ እንደምታውቀው አቡ ማዘን በሶስተኛ ደረጃና በአራተኛ ደረጃ ጋዛን እንዲያስተዳድሩ ተብሎ የነበረው ሊቆም ይችላል። ይሁዳ በሰማርያ የምትባለው ሀገር በእስራኤል ግዛት ውስጥ ልትሆን ትችላለች። ትራምፕ የሚወስኑት አይታወቅም። ይሄ በዚህ እንዳለ እንደምታውቀው ፖለቲካ ውስብስብ ነው። ከምናውቀው የማናውቀው ይበዛል። ብዙ ስውር ነገሮች አሉ በሁለት ሀገራት ውስጥ በሶስት ሀገራት ውስጥ። ስለዚህ ሙሉ መረጃውም የለኝም። እኔ እንደ አንድ ወታደር እንደ አንድ ጦር መኮንን እነዚህን ሰዎች ሲሆን መግደል ነበር በአሁኑ ሰዓት። ምክንያቱም ተዋግተውናል፣ ይገለውናል፣ አቃጥለውናል። እነዚህ ወታደሮች ሐማስ
ቴሮሪስቶች እዛው ላይ መውደም ነበረባቸው ካልሆነ ግን እጃቸውን ሰጥተው ለፍርድ ቤት መቅረብ አለባቸው የፍርድ ቤት የሚቀርበው ደግሞ የኢታማጆር ሹሙ እና የጀነራሎች አቋም በዚህ ላይ ምንድነው አቶ መኮንን እንደሚመስለኝ ከሆነ የኢታማጆር ሹሙን ሰምቻለሁ ጠቅላላ ባለ ሁኔታ አስተዋቸው ያሉት ምንድነው እነዚህ ቴሮሪስቶች መሳሪያቸውን ጥለው አይናቸው ተሸፍኖ ወደ ስደተማን ወዳለው ኬላ መግባት አለባቸው እስር ቤት መግባት አለባቸው እንጂ እንደዚሁ ዝም ብለን አዳር ጎልድ ሊለቀቁ ብለን ማንለቃቸውም ተዋግተውናል ጎድተውናል ለመጉዳትም እስካሁን እየሞከሩ ነው በእጃችን ያለን አጥወጥ መስጠት የለብንም የሚል አቋም እንዳላቸው አውቃለሁ ግን እሳቸው እንዴት ነው ሪኮማንድ ማድረግ እንጂ ወይም ሐሳባቸውን መስጠት እንጂ ዞሮ የሚወሰነው በፖለቲከኞች ወይም በመንግስት ስለሆነ እሱ መንግስት የሚለውን እንደሚሰራ መከላከያ እንደ መከላከያ መሪ መከላከያ የሚሰራው መሆኑን አልጠራጠርም ምን ይሁን ፋይዳው መጨረሻ ላይ ካልከኝ ግን ካሁን በአሁኑ ሰዓት እኔ እንጃ የሚያውቅ ያለ ሰው ካለ ወጥቶ ይናገር እኔ አላውቅም እንግዲህ የጋዛ ጣፈንታ ከሰሞኑ እንደገና ደግመን ነቀዋለን ኮሎኔል ወደ ይሁዳና ሰማሪያ ለወስዶኖት እንግዲህ ከሰሞኑ ይሄንን ሳምንት እስከ ዛሬንም ጀምሮ የወታደራዊ ልምምድ ሰፊ ወታደራዊ ልምምድ እየተደረገ ነው ከዘገባዎቹም እንደሚያሳየው በእውነት ኢራን አሁንም ይሁዳና ሰማሪያን የበለጠ ለማስታጠቅ ሙከራ እየተደረገ ነው በዮርዳኖስም በኩል በተለያየም በኩል መሳሪያዎች እየገቡ ነው በዚህ ጉዳይ ላይ በእውነት ምን ይላሉ በሊባኖስ በኩል ሙሉ ዝግጅት አለ መከላከያ መሳሪያዎችን ፈትሾ ደንበሩ ላይ አንዳንድ መሳሪያዎች እያየ መረጃና ማስረጃ እስካለ ድረስ አንድ የሂዝባላ ቴሮሪስት ሲንቀሳቀስ ከታየ እየተገደለ እየተመታ ነው በዛ በኩል ምን ያህል የሂዝባላ አባባል ወይም ተኩሳለው የሚለው ለወደፊት ያሰጋል እንደምታውቀው ኢራንን አናምናትም ትልቁ ተመስገን የምንልበት በአሁኑ ሰዓት ሱሪያ በመፍረሷ ሱሪያ እንደምታየው የድሮው ቴሮሪስት ያሁኑ ዲፕሎማት አሻር አልጁሊያኒ በአሜሪካ ከትራምፕ ጋር ተገናኝተዋል እሳቸው ምናልባት ለዚህ ድርጊት መሰናክል ይሆናሉ እንጂ እሳቸው ሳይሆን እኛ ያደረግነው ስራ በሱሪያ ላይ ማለት ነው ሱሪያ በአሁኑ ሰዓት በዛ በኩል ማስገባት አይቻልም እኛ እንቆጣጠረዋለን ቢሆንም ሂዝባላ የቀበረውንም የድሮ የቀበራቸውንም ለማውጣት መልሶ ለመደራጀት እየሞከረ ነው መከላከያ ሙሉ ዝግጅት አድርጓል በዚህ በኩል ምንም ችግር የለም ትልቁ ችግራችን ዞሮ ኢራን ነው ኢራን እየዛተች ነው በአንድ ቀን ከ2000 በላይ ሚሳኤሎች ተኩሳለው እያለች ነው አልፎ ተርፎ በሱዳንም ሆነ በተለያዩ ሀገራት የገንዘብና የመሳሪያ ድጎማ እያደረገች እስራኤልን መጉዳት ሞክራለች በይሁዳ በሰማሪያ በኩልም መሳሪያም ሆነ የገንዘብ እርዳታ እየደጎመች ሐማስ እንደገና አንሰራርቶ በይሁዳ በሰማሪያ ባሉ ወገኖቻችንና ይሁዳ በሰማሪያ እንግዲህ ካልኩሊያም እንደምታውቀው 1 ኪሎ ሜትር ከክፋር ሳባ ትርቃለች ቱልካረም እንደዚሁ ከሜክሸፈር ውስብስብ ነው ነገሩ እስራኤል በአሁኑ ሰዓት እንደ ጥቅምት 7 ሳይሆን ለየት ባለ መንገድ መዘጋጀት አለባት ምንም ነገር ማመን የለባትም ወታደሩ ዘብ መቆም አለበት ህብረተሰቡ መጠንቀቅ አለበት የሚል አቋም ነው ያለኝ አቶ ሽሎሞ መጨረሻ ጥያቄ ካለዎት እኔ እንኳን አቶ መኮንን መጠየቅ የምፈልገው አሁን በአሜሪካ እና በሱሪያ መካከል ያለው ወዳጅነት ወታደራዊ እይታውን በተመለከተ አሻራ ሚሉት እንዴት ነው ያዝነውን መሬት ልቀቁ ከእስራኤል ጋር ስምምነት ማድረግ ይችላል ግን የራማታ ጎላን ጉዳይ አላነሱምና በዚህ ላይ እስራኤል ምን ያህል እስራኤል ሱሪያ ውስጥ ሰርጻ ገብታለች አቶ መኮንን ሱሪያ ውስጥ በአሁኑ ሰዓት እንግዲህ በማጅደል ሻምስ በሚባለውና ሄርሞን በሚባለው ተራራ አካባቢ እንጂ ሌላ ደግሞ አንድ መንገድ ወደ ስዌድ የሚባለው የድሮዚዎች ሰፈር የተከፈታለ እሱም አንዳንድ ቁሳቁስና ሰራዊ እርዳታ ለማቅረብ ነው ለድሮዚዎች ከዛ በስተቀር በዛ በኩል የገባንባቸው ቦታዎች ትንሾች ነው ኩኔትራ አካባቢ ነው ሄርሞንን መልሳችሁ ስጡ ይካለ
ስምምነቱ የሚቀጥል አይመስለኝም ምክንያቱም ሄርመንን ከሰጠን አይናችን ሰጠን ማለት ነው ስለዚህ ያለው እንዳለ ሆኖ ሰላማዊ አንዳንድ በኩኔታ በኩል የሚመለሱ መንገድ በአሜሪካ ጋዜጣዎች በተደረገለት ቃለ መጠይቅ እሱ ያለው አሳድ ሱሪያን ለቆ ከሄደ በኋላ እስራኤል ያዛቸው መሬት ነው እንጂ ከዛ በፊት የሚለውን አላነሳም አሳድ ለቆ ከሄደ በኋላ የሚል ከሆነ ችግር ነው ድሮም ሄርሞን ላይ ራሳችን የሆነ ቤዛ አለ ያ መነጽራችን ነው ያ ብዙ የምናይበት ነው ስለዚህ ምናልባት አንዳንድ ቦታዎች እንዳልኩ ወደ ስዊድን የሚወስደውና ወደ ማጅደል ሻምስ ትንሽ በተርኩቢያ ኬላ የገባነባቸው ቦታዎች ምናልባት ሙሉ የተደራጀ ሰላማዊ ስምምነት ከተፈጠረ ወዳጅነት ከተፈጠረ የቦታው ሁኔታ የሚያጣላ አይመስለኝም ግን ይሄ ብዙ ጊዜ ይወስዳል ሁሉም በአሁኑ ሰዓት አትመን ሱሪያም ቢሆን የራሳቸው ሆነ ብዙ አሻራን የሚያወዱ አልጁላንን የማይፈልጉ ኢየሩሳሌም እንመጣለን የሚሉ የተለያዩ ፓርቲዎች ስላሉ ነገሮችን በሂደትና ቀስ ብሎና ረጋ ብሎ ማየቱ ይመረጣል የሚል አቋም ነው ያለኝ ኮሎኔል መኮንን ተስፋ በእውነት ስለነበረን ቆይታ ለሰጡን ማብራሪያ በጣም እናመሰግናለን መልካም ቀን ኮሎኔል እኔም አመሰግናለሁ እናንተ መልካም